የኤርትራ መንግስት የሚደግፉ ትውልደ ኤርትራውያን የተሰጣቸውን ዜግነት እየነጠቀች እንደምትገኝ ኖርዌይ አሳወቀች። እስካሁን 135 ሰዎች ላይ ምርመራ ተደርጎ የ20 ሰዎች ዜግነት የተሰረዘ ሲሆን ኤርትራውያኖቹ ከዚህ በፊት ለእስር ለስቃይ እንደተዳረጉ የገለጸው የሀገሪቱ መንግስት አሁን ተመልሰው በገንዘብ በሶሻል ሚዲያ ድጋፍ ሲያደርጉ ደርሼበታለሁ ሲል የኖርዌይ መንግስት ገለጸ። ሰላም ጤና ይስጥልን። የተወደዳችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? አበይትና ትኩስ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ጠቅላይ ሚኒስተር ዶክተር አብይ አህመድ ከህዳር 23 2018 ዓ.ም ጀምሮ አምባሳደር በትረ መንግስቱን የጠቅላይ ሚኒስተር ልዩ ጽሕፈት ቤት ኃላፊ ሚኒስተር ዴኤታ አድርገው ሾመዋል። ህወሓት ህጋዊ ሰውነቴ ካልተመለሰ ምርጫ ይካሄድም ማለቱ ህዝቡን ለተጨማሪ ችግር ይዳርጋል ሲሉ በክልሉ የሚንቀሳቀሱ ፓርቲዎች ተቃወሙ። ህዝባዊ ወያነ ሓርነት ትግራይ 7ኛው ሀገር አቀፍ ምርጫ በትግራይ ክልል እንዲካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ የፓርቲውን ህጋዊ ሰውነት ዳግም መመለስ አለበት የሚል ቅድመ ሁኔታን በፓርቲው ቃል አቀባይ አቶ ሚካኤል አስገዶም በኩል ማቅረቡን ተከትሎ በክልሉ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች መቃወማቸውን አሰምተዋል። ሳልሳይ ወያነ ሓርነት ትግራይና የትግራይ ነጻነት ፓርቲዎች የህወሓት እርምጃ የትግራይን ህዝብ ለተጨማሪ የፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ቀውስ ሊዳርግ እንደሚችል ያላቸውን ስጋት ገልጸዋል። የሳልሳይ ወያነ ሓርነት ትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ ብርሃነ አጽባ ህወሓት ያስቀመጠው ቅድመ ሁኔታ ህዝቡን ለዳግም ችግር የመዳረግ እድል ስላለው አስቸኳይ መፍትሄ ሊሰጠው ይገባል ሲሉ ተናግረዋል። የችግሩ የመጨረሻ ገፈት ቀማሽ ህዝቡ ነው ያሉት አቶ ብርሃነ ህወሓት ህጋዊ ሰውነቱን ማስመለስ የሚችለው ኃይልን በመጠቀም ሳይሆን በህግና የፕሪቶሪያው ስምምነት ላይ በመመስረት ብቻ እንደሆነም አስረድተዋል። በተጨማሪም ህወሓት ችግር ውስጥ ነው ማለት የትግራይ ህዝብም ችግር ውስጥ ነው የሚል ይዘት ያለው መግለጫ ማውጣቱ ካለፈው ጦርነት ትምህርት አለመውሰዱንም ያሳያል ሲሉም ተችተዋል። የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ደጀን መዝገበ በበኩላቸው ምርጫ ከመደረጉ በፊት ከመከላከያ ሰራዊት ውጭ ያሉ ክልሉን ለቀው መውጣት እንዳለባቸውና መሰል ቅድመ ዝግጅቶች መደረግ እንደሚገባቸው ፓርቲያቸው ሀሳብ ማንሳቱንም አስታውሰዋል። ሊቀመንበሩ ምርጫ ቦርድ ችግሮችን ታሳቢ ያደረገ ጥናት የተመሰረተበት ቅድመ ዝግጅት አድርጊያለሁ ቢልም የሚታየው ነባራዊ ሁኔታ ግን የተነገረውን አይነት አይደለም ያሉ ሲሆን ህወሓት ሀገራዊ ምርጫን ከራሱ ህልውና ጋር አያይዞ መቃወሙ ከፓርቲው ባህሪ አንጻር የሚጠበቅ ነው ሲሉም ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን በ2013 ዓ.ም ኃይልን መሰረት ባደረገ የአመፅ ተግባር ላይ ተሳትፏል በሚል ከፖለቲካ ፓርቲዎች መዝገብ ላይ እንደሰረዘው የሚታወስ ነው። ከዚያ በኋላ በህዝብ ተወካዮች ምክር ቤት በአሸባሪነት ተፈርጆ ቢቆይም ከፕሪቶሪያው ስምምነት በኋላ አሸባሪነቱ ተነስቶለት በልዩ ሁኔታ በፓርቲዎች ዝርዝር ውስጥም ገብቷል። በመጨረሻም የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ህጋዊ ፓርቲ ሆኖ እንዲቀጥል ማሟላት ያለበት መስፈርት በተሰጠው የጊዜ ገደብ አላሟላም በሚል ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነትም ሰርዞታል። በአማራ ክልልና በትግራይ ክልል መካከል የማንነት ጥያቄ ባለባቸው በራያ 6 ወረዳዎች 8 ባልሞላ ጊዜ ውስጥ ከህዳር 17 እስከ ህዳር 21 2018 ዓ.ም በርካታ ሰዎች ታፍነው እንደተወሰዱ የተገለጸ ሲሆን በኮረም ከተማ ብቻ እንኳን 9 ሰዎች ታፍነው ወዳልታወቀ ቦታ እንደተወሰዱ ምንጮች ገልጸዋል። ከነዚህ ውስጥ 3ቱ የሃይማኖት አባቶችና የደብር አስተዳዳሪዎች ሲሆኑ 6ቱ ደግሞ ሲቪል ሰዎችም ናቸው ተብሏል። ይህ እየሆነ ያለው በደቡባዊው ግንባር የትግራይ ኃይል የጦር መሪ በሆነው ኮሎኔል ዮሐንስ ወልደ ጊዮርጊስ ጆን መዴድ ትዕዛዝ መሆኑም ነዋሪዎቹ ጠቁመዋል።
አቶ ታዬ ደንደአ ጥፋተኛ በተባሉበት የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል የቅጣት ውሳኔን ለመስጠት ለህዳር 26 ተቀጠሩ። የቀድሞ የሰላም ሚኒስተር ዴታና የጨፌ ኦሮሚያ አባል አቶ ታዬ ደንደአ በዛሬው ዕለት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎችን ችሎት ቀርበዋል። በዛሬው ዕለት ፍርድ ቤት የቀረቡበት ምክንያት ከዚህ ቀደም ጥፋተኛ በተባሉበትና ችሎቱን የግራ ቀኝ የቅጣት አስተያየት በሰማበት የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል ቅጣትን ለመስማት አቃቤ ህግ ህዳር 15 ቀን 2018 ዓ.ም ባቀረበባቸው 3 ተደራራቢ ክሶች የተከሳሽ የክስ መቃወሚያዎች በክስ ለማቅረብና ዋስትና ለሚመለከት ክርክርም ለማሰማት ነበር። ለዛሬ በተቀጠረው የቅጣት ውሳኔ መሰረት ችሎቱ በአቶ ታዬ ደንደአ በኩል የቀረቡትን የቅጣት አስተያየቶች በተለይም የጤናቸው ምክንያት በማስረጃ የቀረበበት ባለመሆኑ ውሳኔው ከመሰማቱ በፊት የቅጣት ማቅለያዎችን እንዲያቀርቡና የቅጣት ውሳኔ ለመስጠት ለህዳር 26 ቀን 2018 ዓ.ም ተለዋጭ ቀጠሮ መሰጠቱን ጠበቃቸው አበራ ንጉስ ተናግረዋል። በዛሬው ውሎ አቶ ታዬ ደንደአ በጠበቃቸው በኩል የዋስትና መብት የፈቀደልኝ ጥያቄ በችሎቱ በማቅረባቸው ምክንያት ዋስትናን በተመለከተ ሰፊ የህግና የፍሬ ነገር ክርክርም አድርገዋል። በዚህም በጠበቃቸው በኩል ያቀረባቸውን የክስ መቃወሚያዎች ችሎቱ ተቀብሎ ለአቃቤ ህግ እንዲደርሰው በማድረግ በቀረቡት የክስ መቃወሚያዎች ላይ ማስተያየታቸውን በጽሁፍ እንዲያቀርቡ ተለዋጭ ቀጠሮ ለታህሳስ 8 2018 ዓ.ም ሰጥቷቸዋል። በአቶ ታዬ ደንደአ በኩል የወንጀል ስነ ስርዓትና የሰበር ውሳኔዎች በዋቢነት በመጥቀስ ዋስትና እንዲፈቀድላቸው በመከራከሪያነት ያቀረቡ ሲሆን አቃቤ ህግም የዋስትና መብት ጥያቄያቸውን ውድቅ እንዲሆን በመቃወም ክርክር ያደረጉ መሆኑን ጠበቃው አብራርተዋል። አቃቤ ህግ በመከራከሪያነት ያቀረበው ብቸኛው ምክንያት አቶ ታዬ ደንደአ በሆርን ኮንቨርሴሽን ያደረጉት ቃለ መጠይቅን ተከትሎ ንግግራቸው ከፍተኛ የህዝብ ተቀባይነትን ያገኘ በመሆኑ ይህም በዋስ ቢወጡ ይህንን ህዝባዊ ተቀባይነት በመጠቀም ወይም ድጋሜ በመቀስቀስ መንግስትን በህዝባዊ አመጽ ለመጣል ሊንቀሳቀሱ ስለሚችሉ በእስር ሆነው መከራከር አለባቸው የሚል መሆኑንም ጠበቃው ገልጸዋል። ግራ ቀኙን የሰማው ችሎቱ ዋስትና ይፈቀድላቸው ወይስ አይፈቀድላቸው የሚለውን ጉዳይ በተመለከተ ለታህሳስ 8 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃ አበራ ንጉስ ተናግረዋል። የአሜሪካ የባህር ኃይል አዛዥ የቬንዙዌላ ጀልባ ላይ በድጋሚ ወታደራዊ እርምጃ እንደሚወስድ አዘዘ። የአሜሪካው ከፍተኛ የባህር ኃይል አዛዥ አደንዛዥ እጽ ያዘዋውራል በተባለ የቬንዙዌላ ጀልባ ላይ በድጋሚ ወታደራዊ እርምጃ እንዲወስድ ማዘዛቸውን ዋይት ሃውስ አስታወቀ። በቬንዙዌላ ጀልባ ላይ እርምጃ ሲወሰድ ይሄ ለሁለተኛ ጊዜ ሲሆን የዋይት ሃውስ ፕሬስ ሴክሬታሪ ተከታትለው ውሳኔውን አስተላልፈዋልም ተብሏል። የአሜሪካው መከላከያ ጸሐፊ እንዳሉት ጥቃት እንዲፈጸም ትዕዛዝ ቢሰጥም ዋሽንግተን ፖስት እንደዘገበው ሁሉንም ሰዎች ገደሉ አልተባለም ብሏል። ከመጀመሪያው ዙር የአሜሪካ ጥቃት የተረፉት 2 ሰዎች በጀልባው ላይ እንደሚገኙ ከታወቀ በኋላ ሁለተኛው ጥቃት እንዲፈጸም ትዕዛዝ መሰጠቱም ተዘግቧል። ዘገባው እንደሚያመለክተው በህይወት የተረፉት ሰዎች በጥቃቱ የተቃጠለው ጀልባ ላይ ተንጠልጥለው ቆይተዋል። ጥቃቱን ተከትሎ የዲሞክራሲና የሪፐብሊካን ህግ አውጪዎች ስጋታቸውንም ገልጸዋል። ጥቃቱን በተመለከተ በምክር ቤት ግምገማ እንዲደረግም ጠይቀዋል። ፕሬዝዳንት ዶናልድ ትራምፕና ፔቴግዚት የጦርነት ህግን ተከትለው የአደንዛዥ እጽ አዘዋዋሪነት፣ ሽብርተኝነት ላይ እርምጃ ይወስዳሉ ሲሉ የዋይት ሃውስ ፕሬስ ሴክሬታሪ ተናግረዋል። የመጀመሪያው ጥቃት ከተፈጸመ በኋላ 2 ሰዎች ስለመትረፋቸውም ሆነ ሁለተኛው ጥቃት በቀጥታ 2ቱን ሰዎች ኢላማ ስለማድረጉም መግለጫ ወጥተዋል። ፔቴግዚት በህይወት የተረፉት ሰዎች እንዲገደሉ ትዕዛዝ ማስተላለፋቸውን የአሜሪካ መገናኛ ብዙሃን ዘግቧል። ወደ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።